ቅባቱ መንፈስ ቅዱስ ነው። ትክክል። የተቀባው ምንድን ነው ነው ያልኩህ። የአንድ አምላክ በመንፈስ ቅዱስ እና በኃይል የተቀባው ምንድን ነው? ምንነቱ ምንድን ነው? አውቆ የተቀባው ልጁ ኢየሱስ ክርስቶስ እግዚአብሔርን ለማክበር ለመታዘዝ ታዛዥ ሆነ እስከ ሞት እስከ ስቅለት ድረስ ታዛዥ ሆነ። ፈንክሽናልና ሜታፊዚካል ነው እያወራኝ ፋንክሽናሉን ብቻ ሳይሆን ባህሪውን ጭምር እኮ። በባህሪው ምንድን ነው? ምንድን ነው በባህሪው አንተ ምንድን ነህ ስልህ ሰው ነኝ አልክ። ፍጹም አምላክ ፍጹም ሰው ነው በባህሪው። የተቀባው ምንድን ነው? ሰው ነው አምላክ ነው የተቀባው? እዛ ጋር ሲቀባ እኮ ለእሱ እኮ መዝሙረ ዳዊት ምዕራፍ 110 ቁጥር 1 እናውጣለን። ግን ምንድን ነው የሚለው መልስ ስጠኝ ባጭሩ እና ከዛ ወደ ጥቅስ እንሄዳለን። ጌታ ነው የተቀባው ጌታ ነው። ኦኬ ምንድን ነው የተቀባው? ምንነቱ ምንድን ነው እኮ? ምንነቱን እኮ እንዲነግርህ መዝሙር 110 ላይ ያለ መልሱ። ጥቅስ ሲያስፈልገኝ ጥቅስ ትጠኛለህ። ምንነቱን ነግረኸኝ መጀመሪያ በምንነቱ ምንድን ነው? ለምሳሌ ጌታ ለመሆኑ ጌታ ነው አልኩ። ጌታ ለመሆኑ ደግሞ ጌታ ለነቢድ አለስጣቸው ስ ድሉ እኔ በቃ ማስረዳት አቅቶኛል ማለት ነው። የምር ኦንቶሎጂካሊ አይዋሂዶ ማስረዳት አላቃተም፣ መረዳት ነው የከበደ እንጂ እግዚአብሔር ይቅርታ አድርግልኝና አንተ ለመጥቀስ የፈለግከው መዝሙረ ዳዊት ላይ ያለው ጥቅስ ሳትጠቅሰውም ልናውቀው እንችላለን። ጌታ ነው የሚለውን ከፈለክ ጥቅሶችን እኮ ዮሐንስ ወንጌል ምዕራፍ 13 ማቴዎስ ወንጌል ምዕራፍ 16 አሁን እየጠየቀ ያለው ምንድን ነው የተቀባው ነው የተባለው። ጌትነቱን የተቀባው እኮ ቅባቱ እኮ ከላይ ነው። ለዛም እኮ የተቀባው ምን ለምሳሌ አንተ ቸርች ውስጥ እንግዲህ ፕሮቴስታንት ከሆንክ አንድ ፓስተሩ አንዱን ሲቀባው ምንድን ነው የሚሆነው? ምን ይሆናል? በአዲስ ኪዳን መቀባት የለማ። አይ አሁን የሚቀቡት ለምሳሌ ፕሮቴስታንት ከሆንክ ብዬ ነው። አሁን እንደዚህ ሲቀባ ምንድን ነው የሚሆነው? ለበሽተኛ ነው ዘይት ተቀብቶለት ይጸለይለታል። ዋሂድ ይሄንን በደንብ ጠንቅቆ ያውቃል። በመጽሐፍ ቅዱስ ስርዓት ላይ ዘይት ቀብቶ በኦሪት ንጉሶች ይቀባሉ፣ ይሾማሉ። በአዲስ ኪዳን ግን ለበሽተኛ ብቻ ነው ዘይት የሚቀባው የሚጸለይለት። እንዴት ይሻላል? ይሄን ዋሂዶ በደንብ ያውቀዋል። አይ ጦሱንና ጥንቡሳሱን ይዞ ሂድ። ከሱ አይበልጥም እኮ እኛ እሱ ነው ትሩዚ አንተ ነው የምታስፈልገን። ጥያቄው ስላልገባ አዝኛለሁ፣ ግን ምንም ግዴታ አይደለም ራሱ ጥያቄው እንዲገባ። ምንድነው የተቀባው ብዬ ስልህ ምንነቱን የጠየቀው አንተ ምንድነው ስልህ ሰው ነኝ አልክ። አብዱልከሪም ምንድነው ስልህ ሰው ነው አልክ። እዛ ሲቀባ የነበረው ነገር ምንድን ነው? ኦንቶሎጂካሊ ማለት ነው። ለምሳሌ እንስሳ ነው፣ ድመት ነው፣ አይጥ ነው፣ ውሻ ነው፣ ሰው ነው፣ መልአክ ነው? ምንድን ነው የተቀባው ብዬ ጥያቄ ያቀረብኩልህ እሱን አልመለስክልኝም ራሱ። ምክንያቱም መጽሐፍ ሜንሽን የማያደርገውን ምን እልሃለሁ በግምት አልነግረህም። መቼስ አልተጻፈም። አሁን ለምሳሌ እንደ ሙስሊም ብጠይቅህ ምንድን ነው የተቀባው ማለት የተቀባው ሰው ነው የተቀባው። እዛ ጋር ሰው አለ፣ ሰው አለ፣ ድንግል ማርያም ማኅፀን ውስጥ ፕሮሰስ ያደረገ ሰው አለ። ያ ሰው ሲሾም የሚሾመው ሰው ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ክርስቶስ አደረገው ማለት ቀባው ማለት ነው። በመደረግ ላይ የተመሰረተ ነው ክርስቶስነቱ። ስለዚህ ቀባው ካለ ተቀባያለህ። መሲሁ የተቀባ ነው። ዛሬ በዳዊት ከተማ ክርስቶስ የሆነ ተወልዶላችኋል ይላል ሉቃስ 2:11 ላይ። የተቀባው ሰው ኦንቶሎጂካሊ ሰው ነው ነው የምልህ። ስለዚህ ሥላሴን አያሳይም። ቅባቱ ደግሞ መንፈስ ቅዱስ ሰው ከመሆኑ በፊትም እኮ ዋሂዶ ከመወለዱ በፊትም የአምላክ ልጅ እንዳለ ይናገራል መጽሐፍ ቅዱስ። እንሄድበታለን ከፈለከ፣ ግን ወደ ሌላ ነገር ቶፒኩን ዳይቨርት። ስለዚህ ኢየሱስ ከመወለዱ በፊት አምላክ ወይ ዙፋንህ ብሎ ለአምላክ የሚገባውንም ይጠራዋል ማለት ነው። ስለዚህ ዙፋኑ ከጥንት ጀምሮ እንደነበረ ይናገራል ማለት ነው። ፕሬኤግዚስታንስ አለው የለውም? ወይም ፕሪሂማን ስቴት ላይ የነበረው ቅድመ ተሰግዎት ምን ነበር የሚለው ነገር እሱ ጥያቄ አይደለም። አሁን ጥያቄያችን ማቴዎስ 3:17 ላይ ባለው ጥቅስ መሰረት ሥላሴን ያሳያል ወይስ አያሳይም የሚል ነው እንጂ አሁን ፎካል ፖይንት ላይ ያለ ማርጂናል ፖይንቶች መርጅ እንዳያደርጉ እየፈራን ነው እየጠነቀቀን ያለ ነው።
አይ ቲንክ ይበቃል። እንደሚያሳይ እኮ ዋሂዶ ራስህም አልከው እኮ የተናገረው አብ ነው። በውሃ ውስጥ አገልግሎቱን የሚጀምረው ልጁ ኢየሱስ ክርስቶስ ነው። መጥምቆ ዮሐንስን በከለከለው ሰዓት ትእዛዝን፣ ሕግን ሁሉ እንድንፈጽም ይገባል ብሎ ደግሞ የሚጠመቀው ደግሞ ወልድ ነው። መንፈስ ቅዱስ ደግሞ መጥቶ ለምስክርነት ደግሞ በእርግብ አምሳል ብሎ ደግሞ ሲወርድበት ደግሞ እናያለን ማለት ነው። እኛም ምስክር ነን። ችግር የለውም። በቃ ስላሴ እንደሚያሳይ ምንም የነገርከን ነገር የለም። እናመሰግናለን። አብዱ ቀጥል። ፋሲሊቴት አድርገው ፕሮግራም። ሌላ ክርስቲያን ካለ እስቲ እዚህ ላይ ያው ዘትሩዝ አልነገርክን ምንም ነገር እንግዲህ ራሱን ጥቅስ ያነበብክልን ከተረዳኸው እንግዲህ መጽሐፉ የሚለውን መንፈስ ቅዱስም በእርግብ አምሳል ወረደበት ሲል መንፈስ ቅዱስ እንዳለ ለብቻውን እንዳለ ምስክር ነው። የምወደው ልጄ በእርሱም ደስ የሚለኝ የሚለው ደግሞ እግዚአብሔር የተናገረው ኢየሱስ አይደለም የተናገረው። አሁን ጥቅሱን አሁን እኮ እየነገር የትኛው ኃይለ ቃል ቀጥታ ስላሴ መሆናቸው ምንም የሚያሳይ ነገር ይላል። አልነገርክንም። አብ ወልድን እየቀባው ነው። አምላክ በኃይልና በመንፈስ ቀባው ይላል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። ሌላ ምንም ነገር የለውም። እዚህ ላይ ፐርሰን ናቸው፣ ሶስት ፐርሰን ናቸው የሚል ምንም ነገር እዚህ ላይ ውግት አላስቀመጥክም ነው። በቃ እዚህ ጥቅስ ላይ ሳይሆን እስካሁን ስታወራ የነበረው ጥቅሱ ላይ ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነገር ሳይሆን ስላሴን ያሳያል ብለህ ስታስተው ሌላ ነገር ነው ነገር የነበረው። አንዴ ዘፍጥረት ትሄዳለህ፣ አንዴ ደግሞ መዝሙረ ዳዊት ምዕራፍ 110 ላይ ጌታ ነው ልትለን ይሁን እሱም ፖይንት እናውቀዋለን። በቃ ሌላ ርዕስ ነው። 2 3 4 ርዕስ ማውራትህ እያወራህ ነው እየሞገትክ ነው ማለትን አያሳይም። እኛ አንዳንድ ጥቅስ ፕሮግራም ይዘን ባይገርም በሳምንት አንዷን ጥቅስ ብቻ ለመፍታት ነው ፕሮግራም ይዘን የምንገባው። አንድ ጥቅስ ብቻ ያን ለመበተር አስበዋል። እና እንደዛ የሚሞግተን ካለም አንዳንድ የእናንተን ማለት ነው አንዳንድ ፈረሶች እና እዚሁ ላይ ቆመህ ማውራት አልቻልክም። ለዛ ነው በቃ ይበቃናል ያሉት ነው ኡስታዝ። እዚሁ ላይ ቆመህ አያወራህን አይደለም። ይሄ ጥቅስ ስላሴን ያሳያል፣ ይሄው ይሄ በዚህ ምክንያት ይሄኛው እንዲህ ብለህ አልነገርከንም እዛው ቦታ ላይ እና ያ ነው ችግሩ። እንደሚል እኮ አንተም ራስህ አንብበኸዋል እኮ እግዚአብሔርም እንደተናገረ እግዚአብሔር አብ እንደተናገረ ወልድ እየተጠመቀ ነው፣ መንፈስ ቅዱስ በእርግብ አምሳል እንደወረደበት ራስህም አንብበህ ተረድተዋል። አሁን ምን የሚከብድ ነገር ምን ማብራሪያ ያስፈልግ? አንተ እያልክ ያለ ሀሳቡን ጥያቄውን አንደርስታንድ ማድረግም አልቻለም እኮ ኖርማል አንድ አምላክ ነው ያለው ብሎ ከደመደበ በኋላ የአንድ አምላክ ማንን ነው የቀባው? ምንድን ነው የተቀባው? ያ የተቀባው ምንድን ነው ነው ጥያቄው። አምላክን ነው የሚቀባው ካለ የአንድ አምላክ ሌላ አምላክን ነው እየቀባ ያለው። የሚገርም እኮ ነው። አሁን ወጥመድ ውስጥ ነው የገባው። ስለዚህ ሰው ነው ማለትን አልፈለገም። ከዛ ይልቅ ግን መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያለውን ዮድሄ ቫፌ ያህዌ ጌታዬን ጠላቶቼ የእግር መቀመጫ በቀኝ የተቀመጣለሁ። ዳዊት ጌታዬ ብሏል፣ አዶኒ ብሎታል ብሎ ሊመጣ ነው። አሁን እሱ ሌላ ርስት ነው። ለእሱ በጣም ቀላል ነው ለእኛ ወደዛ መሄድ ማለት ነው። ግን ማቴዎስ ወንጌል 3:17 ላይ ያለውን አፍታቶና አብላልቶ የዳበረና የፋፋ ሙግት ማቅረብን አልቻላችሁም። ከዛ አንጻር ነው። እዛ ላይ የምችሉ ሰዎች ካላችሁ አሁንም ክፍት ነው መድረኩ። አንድ ቁጥር ጻፉ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ስላሴ አማኑኤል ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነው ስላሴን ያሳያል የሚል ክርስቲያን ካለ መግባት ይችላል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስ ሲጠመቅ ሰማይ ተከፈተ፣ መንፈስ እንደ እርግብ ሲወርድ በእርግብ መልክ ሆኖ እንደ እርግብ ሲወርድ በእርሱ ላይም ሲወጣ አየ ያለ ይናገራልና እዚህ ክፍል ላይ ይህ ስላሴን ያሳያል የሚል ክርስቲያን አንድ ቁጥር ይጻፍ። እሺ አማኑ ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ። ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ። ዝም ብላችሁ አንድ ቁጥር ጽፉት። ሪኩዌስት እሺ፣ ኢንቫይት እየላኩላችሁ ኢንቫይት ልክ ያለ ኤፍኤችኤች ገብተሃል። ይሰማል። ትሪፕል ኤች
እሺ ወጣ የኩኩ ገብተዋል። ሄሎ አውሩ እንጂ አንጀቴ በላችሁት ባለ ሰውዬ። ኤቢ ፕላስ ዱብ ዱብ ይበል። ኧረ እስቲ አንድ ቁጥር ጻፉ ክርስቲያኖች፣ ተው ግቡ። ሪኩዌስት ልካችሁ ከዛ አንድ ቁጥር ጻፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አህመድ ቦታም አለ ትችላላችሁ። ቦታ ወይዬ ነዓም፣ እንዴት ነህ? አልሐምዱሊላህ አለን። ሰላም ነው። ሰላም። እንኳን ደህና መጣህ። እንኳን ደህና ቆያችሁን። ማሻአላህ በርቱ። አላህ ደግሞ ይጨምርላችሁ። አሜን። እስቲ አስገብቶኛል ጋንዶ ነው ገብተሃል አማኑ፣ ገብተሃል ወዳጅ። እያማን ነው እኮ አይደለ? ደረስንብህ አማኑ። ስታማን ስቦጭቀን ነው፣ አላስተረፍከንም። ተይዘሃል። አታስገቡኝም ብዬ ነው። እንዴት አናስገባህም? ያው ብዙ ጊዜ እናንተ ታባራላችሁ ብዬ ነው። አይ እንግዲህ ወቀሳውን ምንም ሳይጀመር ወገቤን አትበል። እሺ ማቴዎስ 3:17 ላይ ያለው ላይ ሂድበት። በስላሴ በትሪኒቲ ላይ ትሪኒቲ ኮንሴፕት 3:17ን በኢኮኖሚካል ትሪኒቲም ኦንቶሎጂካል ትሪኒቲንም ያሳያል ብለህ በፈለግከው መልኩ መምጣት ትችላለህ። ሶሻል ትሪኒቲንም ያሳያል ማለት ትችላለህ። አንተ ደስ ያለህን ማቴዎስ 3:17 ላይ ተንተን እናደርግልን የስላሴን ኮንሴፕት ምን የሚለው ነው? ማቴዎስ 3:17 አንዴ ገብቼ ለው ወይስ ቃሉን ትነግረኛለህ? እነግርሃለሁ። የምወደው ልጄ እሱ ነው፣ እሱን ስሙት አለ አይደለ? በደመናው ነው መንፈስ ቅዱስ አረፈበት አይደለ? ኢየሱስ የተጠመቀው ምንድን ነው? እንዴት የተጠመቀው ምንድን ነው? ኦንቶሎጂካሊ የተጠመቀው ጥምቀትን ነው። በምንድን ነው እኮ አይደለም። ምንድን ነው የተጠመቀው አይደለም ያልኩህ። የተጠመቀው ምንነቱ ወይም ኦንቶሎጂካሊ ምንድን ነው? ወልድ ነው አካል። ወልድማ ግብር ነው እኮ። የተጠመቀው ምንድን ነው ያልኩህ። ጥያቄው መለኮት ነው። መለኮት ነው የተጠመቀው። ኢየሱስ አለ የተጠመቀው እኮ። የተጠመቀው ግን መለኮት ነው። ዮሐንስ ሲያጠምቀው የነበረው ውሃ ላዩ ላይ ሲያፈስበት የነበረው መለኮት ነው። ጥራት ይገባ ጌታ። መለኮት ማለት ነው። መለኮት ማለት የማይዳስስ የማይጨበት ረቂቅ እና ምጡቅ ማለት ነው። መለኮት ማለት ባህሪ ነው፣ ማንነት እኮ ነው። ኖ አይደለም፣ ማንነት አይደለም፣ ምንነት ነው መለኮት። ግን ያ ምንነት መለኮት ማለት አማኑዬ፣ ለምሳሌ ሰው ሲባል ሰውነት ባህሪ አይደል? ምንነት። አዎ። ስለዚህ መለኮትን ደግሞ መገለጫዎች አሉት እኮ። መለኮት እዛ ጋር የተጠመቀው ምንድን ነው ጥያቄው? አሁን ኢየሱስ ነው የተጠመቀው። አልገባኝም አጠያየቅህ እኮ። የተጠመቀው ምንድን ነው እኮ ያልኩህ። አጥማቂው ምንድን ነው? እሺ አጥማቂው ምንድን ነው? ዮሐንስ አጥማቂው ሰው ነው። ተጠማቂው ምንድን ነው? ሰው ነው እኮ። እሱን ነው ታዲያ እኮ። እንደዛ እኮ አማኑዬ፣ ምን ሆነ ነው ዳርዳር የምትለኝ? ስለዚህ የተጠመቀው ሰው የተጠመቀው ከሆነ ጥሩ ነው። ጥሩ መታል አማኑዬ። አሁን የተጠመቀው ያ ሰው መንፈስ ቅዱስ ምን አለበት ይላል? አረፈበት ይላል። መንፈስ ቅዱስ ያረፈበት ለምንድን ነው? ምክንያቱ ምንድን ነው? ሐዋርያት ሥራ 10:38 ላይ እንደሚናገረው ከሆነ ምክንያቱ ምንድን ነው? አልገባኝም። ምን እንጃ። መንፈስ ቅዱስ አረፈበት የሚለው ለምንድን ነው ማለት? እኔ አሁን ኢየሱስ ሰው መሆኑን ክርስቲያን ይክዳል ብላችሁ ነው የምታስቡት? እሱ አይደለም ጥያቄያችን። አሁን ማቴዎስ ወንጌል 3:16-17 ላይ ባለው ጥቅስ መሰረት ትሪኒቲን ያሳያል ወይ
ኢኮኖሚክ ትሪኒቲን፣ ሶሻል ትሪኒቲን፣ ኦንቶሎጂካል ትሪኒቲን ያሳያሉ። ብዙ የስላሴ አማንያን የስላሴ እምነት ድምዳሜ ላይ ያደረሰን ከሚሉ ተወዳጆች ጥቅሶች መካከል ማቴዎስ ወንጌል ምዕራፍ 3 ከቁጥር 16-17 ድረስ ያለው ነው። ምክንያቱም ይኸውልህ አሁን ይሄ ጉዳይ በእናንተ ሳይሆን ብዙ ጊዜ ከሐዋርያት እምነት ተከታዮች ጋር ነው ንጽጽሩ እንትን የሚያደርገው። ለምን እንደሆነ ታውቃለህ? በመጀመሪያ ደረጃ ኢየሱስ አምላክ መሆኑን ስለማታምኑ የትሪኒቲው ጉዳይ መቼም ይገባቸዋል ብዬ አላስብም። ምክንያቱም እዛች ጋ ያለው አካል እኛ አምላክ ነው ብለን እናምናለን። በሌላም እምነት ውስጥ ያሉ ሰዎች አምላክ ነው ብለው ያምናሉ። ከዛን ትሪኒቲን በዚህ አይነት መልኩ ነው ልናሳይ የምሞክረው። ችግር የለውም። አማላቸው እሱን ኢየሱስ አምላክ ነው በሚል አርዕስት ስንገባ ያኔ ገባ ልል የፈለግኩት በዛ ቦታ ላይ ማለት ነው። አሁን ኢየሱስ አምላክነቱን በተቀበሉ እምነቶች ዙሪያ ላይ ያለ ዲፍረንስ ሲኖር ነው ይሄ ሹ የሚነሳው ሞራሪ እንትን የሚሆነው ነው የምነግርህ። ግን አሁን ባለበት ሁኔታ አሁን ለምጠይቀኝ ጥያቄ አዎ ሶስትነቱ ነው የሚገልጠው ነው የምልህ። ኦኬ አዎ። ግን ምን መሰለህ ኢየሱስ አምላክ አይደለም ብሎ የሚያምኑ የክርስትና ክፍሎች እኮ አሉ። አምላክ ነው ብለው ነው የሚያምኑት። ዩኒታሪያን ክርስቲያን አሉ። በስላሴ የማያምኑ አሉ። ኢየሱስ አምላክ ነው ብለው የማያምኑ ክፍሎች አሉ። ለምሳሌ የሕያዋን ምስክሮች የተጠመቀው ሰው ምስክሮች ልክ ነህ። አሁን እኔ ልነግርህ የምፈልገው ወደ ነጥቡ ተመለስና እንዳዳመጥ እኮ አዳምጠኝ እሺ አማኑዬ፣ እንድንግባባ። ካልተለማመጠ ምንድን ነው የሚሆነው? ጠጅ ቤት ነው የሚሆነው። የሰማ ይስማ ነገር ነው የሚሆነው። ሀሳቤን አክብር፣ አዳምጠኝ እሺ። የተጠመቀበት ሀሳቤን እሺ እንትን አትበል ማለት እኔን የማይመለከተኝ ነገር ፎካል ፖይንቶችን ላይ ስናተኩር ማርጂናል ፖይንቶችን አሁን ልነግርህ እኮ የፈለግኩት እኮ ይኸውልህ እዛ ቦታ ላይ ኢየሱስ ፍጹም ሰው ነው እኮ እያልኩ እኮ። ስለዚህ ለማንኛውም የሚሞላ ሰው በመንፈስ ቅዱስ ሙላት መሞላት ነበረበት ነው እኮ። ገባኝ እኮ። ግን አሁን ሲቀባ የተቀባው ነገር ምንድን ነው ብዬ ስለ አምላክ ነው የተቀባው አልከኝ። አንዱ አምላክ ማንን ነው የቀባው? ስለ አምላክን። አንዱ አምላክን ነው የቀባው። ያው በስጋው ያኔ ሰው ስለሆነ ኢየሱስን አንዱ አምላክ ሳብጀክት ነው እዛ ጋር፣ ኦብጀክቱ ደግሞ እዛ ጋር አምላክ ነው። ገባኝ። አሁን ስለ ኢየሱስ ስታወራ ማለት ነው። ሄሎ ይሰማል? ይሰማል። እሺ ቀጥል። በምድር ላይ በኖረበት ስፔሻሊ ከ30 እስከ 33 ዓመት ከምናምኑ ማለት ነው የ3 ዓመት ተኩሉ የትምህርቱ ወቅት ላይ ያለው ወቅት ሙሉ ለሙሉ የሚያሳየው ሰውነቱን ነው። ገባ አይደለ? ኃጢአትን ለማሸነፍ ነው የመጣው። ባይ ዘ ዌይ ታምራቶችንም ድንቆችንም ያደርግ የነበረው እሱ አምላክ መሆኑን ከአምላክ መምጣቱን ራሱን ማን እንደሆነ የአምላክ በጎ ፍቃድ ምን እንደሆነ ሊገልጥበት እንጂ ዋናው የመጣው ነገር ምንድን ነው? በምድር ላይ ኖሮ ኃጢአትን ሳይሰራ ኃጢአትን አሸንፎ ሁላችንን የሚያሸንፈው ደስ ይለኛል። ባላቋረጠ ደስ ይለኛል። እኔ ነጥቤ ያለው ማቴዎስ 3:17 ላይ ነው ያለው። ገባኝ። እኔ አሁን ታዲያ ይህንን ነገር እኮ በደፈናው ካልከኝ ኦኬ፣ ሰውም አምላክም የሆነውን ኢየሱስን ነው ያጠመቀው። እየሰማኝ ነው። ትሪኒቲ ላይ ደግሞ አንድ ያዳምጥ። ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል? ስለ ሱዳን ነው እያወራ ያለ። ሱዳን የዛሬ 10 ዓመት 20 ዓመት የነበራት የኢኮኖሚ አሁን ምን አለ መሰለን፣ አሁን በዚሁ አንጻር ለቁርአን ሶሪ አንዴ ልንገርህ፣ ስለ ቁርአን ብጠይቅህ ስለ ቁርአን ብጠይቅህ ምን ብለህ ታስረዳኛለህ አንተ? አይደለም ሌላ ቁርአኑ ላይ ያለውንም ነገር እኮ ብቻ አታስረዳኝም። ወጥተህ ይሄ ነገር የሚፈሰረው በዚህ ነው ብለህ አዲሳቶች ላይ ገብተህ ይህንን የተነበረበት አስባብ አለ ብለህ ታወራልኛለህ። ይህን ካላወራንማ እኮ ሰው የሆነው ኢየሱስ ክርስቶስ ተጠምቋል። እንደማመጥ እንጂ ዝም ብሎ እኮ ጠጅ ቤት አይደለም ያለኸው። እንደማመጥ አለደማ ያስቸግራል እኮ። ሰውነን አንደኛ ነገር የጋራ እሴት አለን። አንድ ቋንቋ ነው የምናወራው፣ አንድ ባህል ነው ያለነው። ሁለታችንም ኢትዮጵያውያን ነን። ቢያንስ መደማመጥ የሚባለውን ነገር ብናደርግ ጥሩ ነው። ሀሳቡን ካልተረዳው ችግር የለም። መጨረስኩኝ አውርቼ። ጦስንና ጥሙሳስን ይዞ ጥያቄው አልገባህም፣ ሀሳቡንም አልተረዳኸውም። ማቴዎስ 17 ላይ ያለውን ከሐዋርያት ሥራ 10:38 ጋር አዛምደን ትሪኒቲን ያሳያል ወይስ አያሳይም የሚለውን ነገር እያየን ነበረ። እዛ አካባቢ ላይ ድርሻ አላልክም። ስለ ኢየሱስ አምላክነት ከፈለክ ጥያቄው ይለቅና ከፈለክ
አምላክ ነው ወይስ አይደለም በሚለው ላይ መነጋገር ትችላለህ ከኔ ጋር ወይም ከወንድሞች ጋር መነጋገር ትችላለህ። ሌላ ቤት ውስጥ ገብተህ አሁን ቶፒኩን እንዳንል። እሺ በቃ ሶሪ። ለማንኛውም ጥሩ ውይይት ነው እያደረጋችሁ ያላችሁት። አክቹዋሊ ግን ልነግርህ የምፈልገው ሜይ ቢ ለውጣም ስለሆነ ነው። ሜይ ቢ ከዚህ በላይ እውቀት ሌላ ቀን ሰፊ ጊዜ ሂድና ፎሎ አድርገኝ እስኪ አማኑዬ። አረጋለሁ፣ እናወራለን። ግን እኔ አሁን ትልቁ ልነግርህ የምፈልገው ነገር ማለት ነው ሌላ ቀን ስትመጣ ሳትቻ አሁን ስትወጣ ልብ ቆሟል ይመስለኛል። ለዛ ነው ወዲያው ያው ምላሴ እኮ ምንም አልተረፈም። በስፒል ጫማ ነው ላይ ቆምክብኝ። ማውራት እንደዛ ብዬ አይደለም። ጥሩ ሰው ነህ፣ መልካም። እኔ እንደውም ልናገርና መጥፎ ቃል ልናገር ነበር የገባሁት የእውነት ለመናገር አልተሳካልኝም ማለት ነው ለዛሬው። አይ መልካምነት አሸነፈኝ። ታውቃለህ፣ እንደዚህ አይነት ለሌሎቹ ሙስሊሞች አርአያ ብትሆን አሪፍ ነበር። ምክንያቱም ሌላው ሲያወራ አትመጥነኝም፣ ውጣ ሌላ ገባ እንድትናገራቸው አድርገው እና አሁን ልትወጣ ልብ ቆሟል። ተረጋግተህ ሌላ ቀን በስነስርዓት የምጠይቀው ከፈለግ ነገር ክርስቶስ ላይ ክራይስቶሎጂ ላይ በደንብ መማማር እንችላለን። ያው መወያየት ብቻ ሳይሆን መማማርም እንችላለን። የእውነት አምላክ ስማኝ፣ እውነተኛው አምላክ ጊዜም ከሁለት አንዳችን ነው። እውነቱን ያብራልን ወንድሜ። እኔ የምመኝልህ ለሁለታችንም ገነትን እመኛለሁ። ለዛ ነው ወዳለሁ። ቴንክ ዩ በጣም ነው የማመሰግነው። ፎሎ አደርጋለሁ። አብዱ ተረከበው እና አይ ቲንክ የዛሬ እንዲህ በቃ ፕሮግራማችንን እንዝጋውና ከዛ ምናልባት መቀጠል ከፈለግ እንትን ትላለኝ። አዛን እየተባለ ነው ኢትዮጵያና አካል እና እንደዛ እናድርግ። ያለው ነገር ምንድነው? በቂ ነው ራሱ የዛሬው እንትን ማለት ነው። እኛም አሁን ስላለን ጥያቄና መልስ ሲኖር ደግሞ እንደዚሁ ሲመቸን ጃቢሮም ሲከፍት ሌሎቹም አብዱልከሪምም ከከፈተ ካጋጠመኝ አውኪም ከገበጠ ኢብራሂምም አሲያም ፈቲም ሲከፍቱ አጋጣሚው ከተገኘ ያው እንትኑን እንደዚህ ጥያቄና መልስ ምናምን ፕሮግራሞችን እናደርጋለን ማለት ነው። ሲመቸኝ፣ ካልተመቸኝ ያው ቋሚ ፕሮግራም አለን በሳምንት አንዴ፣ ያንን ነገር አስበን እንትን እንዳለን ማለት ነው። እና ለዛሬ ይብቃን አይደለ? ያጀማ አስሚዞ ቢላሎ አቡኪ የምትሉት ነገር ካለ አህመድ የምትሉት ነገር ካለ የምጨምሩት ነገር ካለ ጨምሩበት። አይ ምንም በዛ ጉዳይ ላይ የምንጨምረው ነገር የለም። የምጨምረው ነገር የለም። አፎን የምንጨምረው አልኩኝ። ችግር የለውም። አቡኪ የምጨምረው ነገር አለ? ሰላም አለይኩም አቡኪ። ዋሪ ሰዓት ለወረካቱ ኡስታዝ። አይ ምንም ጨምር የለም። ጀዛኩሙላ። የሆነ ማጠቃለያ ቢሰሩበት ደስ ይለኛል። የነበረውን እንትን ጭምቅ አድርጋችሁ እስሚዞ ኢንሻአላህ እስሚዞ ይስራበት። ወይዶ እንትን ይሄ አሁን ቅድም ልጁ ሃይፖስታቲክ ዩኒየን የሚባለው የመጣው እኮ 100 ምናምን ዓመት በኋላ እኮ ነው አለም ትሪኒቲ ኮይን ከተደረገ ከ100 ምናምን ዓመት በኋላ የመጣን ነገር ነው አሁን እያነሳ ያለው 351 ኬልቄዶን ጉባኤ ላይ አልፎታል። ራሱ 400 ዓመት አልፎታል። በኬልቄዶን ጉባኤ ላይ ነው ሁለት ኔቸር እንዳለው በኤፌሶን ጉባኤ ላይ 431 ላይ ኤፌሶን ነው ኬልቄዶን ነው 451 ላይ 431 የኤፌሶን ጉባኤ ላይ ነው ሃይፖስታቲክ ዩኒየን የመጣው። ኦኬ እሺ፣ ቼክ አደርገዋለሁ። ቼክ አድርገው። ይገርማል አይደለ? ከ400 ዓመት በኋላ መጥቶ ከ400 ዓመት በኋላ መሆኑ አይገርምም? አለ ቢላለው እንትን ነው ኔትወርክ ነው ኔጋ ነው ችግሩ። ያንተ ይሰማል ኡስታዝ? ኦኬ ቢላለው ነው የተቋረጠው። ከኔ ጋር ነው እያወራ ያለው። እኔ ቼክ እያደረኩት ነው እንትኑ። አልገረመም ወይ? 400 ዓመት ቆይቶ ሃይፖስታቲክ ዩኒየን የሚባለው ነገር ሲመጣ ምንም እኮ ለሰሚው ግራ ገንፎ ባሬራ ነገር ነው። እንደዛ ነው። መሲ ያለሽ? አለው። ሰላም አለይኩም። ሰላም አለይኩም። እንዴት ነሽ? አለይኩም ሰላም። ሰላም ነው። ማሻአላህ። ድምፅሽ ምን ሆነ ነው? ገና ከስራ መጣሁ። ኦኬ። መጨመሪበት ነገር አለ? ማቴዎስ 3:17 ላይ ትሪኒቲን ያሳያል ብለው የሥላሴ አማንያን በጣም የሚወዱት ጥቅስ ነው። ያ ነገር እኛ ያሳይም ብለን በደንብ ድቅቅ አድርገን እያየን ነበር እና
በዚህ ነገር ላይ እስቲ ግቡና ሞግቱ ብለናቸው ያው ሊሞግቱ አልቻሉም። ወንድሞችም ጨምሩበት የምትሉት ነገር ካለ በዚህ በትሪኒቲ ጉዳይ ላይ ማቴዎስ 3:17 ላይ የምትሉት ነገር ካለ ጨምሩበት ብለናቸው ነበር እና የምንጨምሪበት ነገር ካለ የሆነ ነገር እንበይንና ከዛ ማጠቃለያ እንሰራበታለን። ኢንሻላህ እንዘጋዋለን። ጥሩ ነው። ማቴዎስ 3 ስንት? ከ16 እስከ 17 ድረስ ያለው ማቴዎስ ከ13 እስከ 16 ነው። ማቴዎስ 3 16 እና 17 ላይ ያለው ብዙ ሥላሴን ያሳያል ብለው የሚሉበት ነው። እሺ ኢየሱስ እንደተጠመቀ ከውሃ ወጣ፣ ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ የሚለው ነው። እሱን ጥቅስ ለሥላሴ ትምህርት መረጃ ይሆነናል፣ ማስረጃ ይሆነናል ብለው የሚጠቅሱት ጥቅስ ነው። ግን እዚህ ጥቅስ ላይ የሚያሳየው ሐዋርያት ሥራ 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢ አለ፣ አንድ አምላክ አለ። ተቀቢ ደግሞ ሰው አለ። ቅባቱ ደግሞ መንፈስ ቅዱስ ነው። ይህንን ነው የሚያሳየው እንጂ ሥላሴን አያሳይም ብለን ነው የምናምነው። ሥላሴ ማለት ትምህርቱ ምንድን ነው? አንድ አምላክ ሶስት አካል አለው፣ ወይም ደግሞ እነዛ ሶስት አካላቶቹ አንድ አምላክ ናቸው የሚል ነው። እሱ እዚህ ጥቅስ ላይ የለም ነው እያልን ያለ ነው። መጨመር የምትፈልጊ ነገር ካለ ጨምሪበት። ጨምራለሁ። እኛው የእኔ ንግግሬ የታወቀ ነው። ምናልባት ንግግሬ ካልጎረበጣችሁ ልቀጥለው ልሂድበት። ያው እንግዲህ ምን አለ መሰላችሁ፣ በክርስትና ታሪክ የተለያዩ የክርስትና ሃይማኖት አባቶች የሀሳብ ልዩነት ሲነሳባቸው ያንን የሀሳብ ልዩነት ለማስታረቅ የፈጠሩት ነገር ነው ሥላሴ ብዬ። እንደውም በሀገራችን በኢትዮጵያ ያለችው ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ሕግና ስርዓቶችን እንደ ምሳሌ በማቅረብ ሳስረዳቸው ነበረ። ኦኬ ሥላሴ ማለትም ይሄ ኢየሱስ ፈጣሪ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው አስተምህሮ ከመነኮሳትና ከቀሳውስት የተገኘ እንጂ ወይም ይሄ በእስልምና ቢዲዓ የሚባለው ብዙ ጊዜ ቢዲዓ የሚለው ለማይገባችሁ ሙስሊሞች የሥላሴ የህይወት ታሪክ በደንብ ያስተምራችኋል። ቢዲዓ ብሎ ማለት ፈጣራ ማለት ነው። ስለዚህ ኢየሱስ እግዚአብሔር ወልድ ነው፣ ፈጣሪ ነው፣ ከእግዚአብሔር አብ ጋር እኩል የሆነ ነው፣ ከእግዚአብሔር መንፈስ ቅዱስ ጋር እኩል የሆነ ነው፣ መመለክ አለበት የሚለው ቢዲዓ ወይም ፈጠራ ወይም ፍልስፍና ነው። የማን የቀሳውስትና የመነኮሳቱ እንጂ መጽሐፍ ቅዱስ ላይ የኢየሱስ ፈጣሪነት የለም። ለዚህ ነው በተደጋጋሚ ኢየሱስ የቱ ጋ ነው እግዚአብሔር ወልድ የተባለበት ብለን ስንጠይቅ እንደዚህ ተብሎ አልተጻፈም እንዲህ ብለው መልሰው እኛኑ የጠየቁን ማለት ነው። በመሆኑም መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ 3 ከ15 እና 16 ለማምጣት ሞክራችኋል። ማርቆስም ላይ ያለ ኢየሱስ በተጠመቀበት ሰዓት የምወደው ልጄ ይህ ነው የሚል ድምፅ ከመጣ በኋላ ስሙት ነው ያለው። ልጄን ስሙት ነው ያለው። ኢየሱስን ስሙት ነው ያለው እንጂ አምልኩት አላለም። እናንተ ኢየሱስ ካልተመለከ በሚል እኛ ጋር እልክ ተጋብታችሁ እንደዚህ የምታደርጉት ፈጣሪ ኢየሱስን ምንድን ነው ያለው? ስሙት ነው ያለው። እንደውም የሐዋርያ ሥራ ምዕራፍ 7 ላይ እግዚአብሔር ሙሴን ስሙት ብሏል። የሙሴ ሕዝብ ሙሴን ሰምቶታል። ሙሴን አምልኳል፣ አላመለከም። ሙሴን ገድሎት በሙሴ ደም ዳን ገነት ገንባ ብሏል፣ አላለም። ስለዚህ የሚጠበቅባችሁ መጽሐፍ ቅዱስን በደንብ በማንበብ እና ኢየሱስን እንደ ሙሴ መስማት ነው። የምትሰሙት ምንድነው? ትምህርቱን ነው። ምክንያቱም ኢየሱስ ክርስቶስ አስተማሪ ነው። የሚያስተምረው ምንድነው? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነው የሚያስተምረው። የነቢያቱ አስተምሮ እንደሆነ ኢየሱስ ክርስቶስ በግልጽ ተናግሯል። ለምሳሌ እንደውም ንግስት አዜብ ትመሰክርባችኋለች። ንግስት አዜብ እንግዲህ በጠቢቡ ሰለሞን አማካኝነት ድነትን ያገኛች ናት። የዮናስ ህዝብ ይፈርድባችኋል እያለ የዮናስን ህዝብ ምስክር እንደሚጠራባችሁ አስተምሯል መጽሐፍ ቅዱስ ላይ እና ሥላሴ የመነኮሳቱና የቀሳውስቱ እንጂ ከሐዋርያት የተገኘ አይደለም እላለሁኝ። ቀጥሉ፣ ጨርሻለሁ። ማሻአላ አሪፍ ነው። ጥሩ ማብራሪያ ነው። ጀዛኪላ ኸይረን ጀዛ። ሥላሴ የሚለው እንዳለችው እሷ እግዚአብሔር አብ የሚለው ጥቅስ ወይም እግዚአብሔር አብ የሚለው ቃል ባይብል ላይ 13 ቦታ ላይ አለ። ነገር ግን እግዚአብሔር ወልድ የሚለው ለመጀመሪያ ጊዜ ተርም ሆኖ የተጠቀሙት በ325 በኒቅያ ጉባኤ ነው። ከዛ እግዚአብሔር መንፈስ ቅዱስ የሚለው ደግሞ በ381 በቆስጠንጢንያ ጉባኤ ነው። ስለዚህ ባይብል ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል የለም። ዶክተር መሲ፣ ዶክተር ፈቲ እና ዶክተር አሲያ ካልኩኝ ከዛ በኋላ አንድ ዶክተር ነው የሚለው ቁማር ነው የሚሆነው።
ሶስት ዶክተር ነው የሚሆነው። አያስኬድም። በዶክተሬት አንድ ናቸው። አዎ ሶስቱም ዶክተሬትነታቸው አንድ ነው። አዎ እናውቃለን። ግን አንድ ዶክተር አይደለም። ከዛ በኋላ እስቲ ዶክተር መሲ ብላችሁ ዶክተር ፈቲ ዶክተር አሲያ ብላችሁ ጻፉልኝ። ከዛ በኋላ ተመልሶ ደግሞ አንድ ዶክተር ነው ያለው። ማያስኬድ ነገር ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከተባለ ወደ ሶስት ነው የሚሄደው። ለዛ ነው በአንዱ እግዚአብሔር እናምናለን ሰማያንና ምድርን በፈጠረ፣ በሁለተኛው እግዚአብሔር እናምናለን ከቅድመ ዓለም ሀሎ የተወለደው ይላሉ። በሶስተኛው እግዚአብሔር እናምናለን ሁሉም በሚሞላ ይላል። ቅዱስ ያሬድ ማለት ነው በእንትኑ ላይ ማለት ነው የስላሴ የመጋቢት ስላሴ የዋዜማው ቀን ዚቁ ላይ እንደዛ ነው የሚናገረው። በአንዱ እግዚአብሔር እናምናለን አለ። ማነው አንዱ እግዚአብሔር? አብ። ሁለተኛውና ሶስተኛው ግን ለምን ጨመራችሁት ነው ጥያቄያችን። እኛ ያለ ነው አህመድዬ አለ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላህ። ኦኬ የሆነ ነገር በለን እና እናጠቃለን። ሌሎቹ ዙሁር ሄደዋል። ኢትዮጵያ ሰላተ ዙሁር የሚሰገድበት ሰዓት ነው መሰለኝ። እኛ ጋር ገና ነው። ኦልሞስት 2 ሰዓት ይቀረዋል። ያለበት ቦታ ላይ እንትን እንበልና ማጠቃለያ ሰራበትና እንውጣኛም ሁላችንም ኢንሻአላህ ሁሉንም ነገር ተናግረዋል። እንደው እንትን ለማለት ያህል ነው። ራሱ ሲታይ ምን እዛ ጋር እኮ ግልጽ የሆነ ነገር አለ። መንፈስ ቅዱስ ወረደ ይላል። ከዛ ደግሞ የምወደው ልጄ ይላል። ተናጋሪ አለ፣ ተጠማቂው አለ፣ ስፒሪቱ ደግሞ አለ። መንፈስ ቅዱስ አምላክ ላይ እንዴት ሊወርድ ይችላል? አንዱ አምላክ ላይ እንዴት ሊወርድ ይችላል? አይታችሁ እንደሆነ አዲስ ኪዳኑ ላይ እያንዳንዱ ቦታ ክርስቶስ እያንዳንዱ ቦታ መሲሁ ፈውስ ባካሄደበት ቦታ ላይ ሁሉ በመንፈስ ተመርቶ ይላል፣ ወይም ደግሞ በመንፈስ ቅዱስ ኃይል እንደፈወሰ ይናገራል። ሀታ አልዓዛር ሲነሳ ወደ ሰማይ አይቶ ጮሆ አይነ ስውሩን ሲያድነው ወደ ሰማይ አይቶ ነው ኤፍታህ ያለው። ይሄኛውንም ለስምህ ክብር ይሁን ብሎ ነው ከሞት ሲነሳ። ታዲያ አምላክ ከነበረ ሲጠመቅ የነበረው አምላክ ከሆነ መንፈስ ምን ያደርግለታል? ከላይ ያለው መንፈስ ይሰጣል ያወርዳል። ልጄም ነው ይላል። ኦኬ አብነዋልን ተስማማን። የሰራኛው አምላክ ከሆነ መንፈስ ምን ያደርግለታል? መንፈስ ለሰው ነው ኃይል ሆኖ እንዲሰጥ የተባለው ኃይል ነው አይደል? ኃይልን ሳትቀበሉ አለ ሐዋርያት ሥራ ምዕራፍ 2 ላይ ኃይልን ሳትቀበሉ እንዳትወጡ ካለ ኃይል የሚያስፈልገው ለደካማ ነው። ኢንዳይሬክትሊ እኮ እየተጠመቀ ያለው ደካማ መሆኑን እየነገረ ነው። ለምን ኃይልን ሳትቀበሉ እንዳትወጣል? ምን ማለት ነው? ኃይል ከላይ ከሰማይ ይሰጣል። ለምን? እናንተ አቅም ስለሌላችሁ። ታዲያ እዚህ ጋር ሲጠመቅ ኃይል የተሰጠውስ የእርግብ አምሳል ስለመሰለ እንጂ ሲሚላር ነው። ሆሊ ስፒሪት ጀስት እርግብ ተመስሎ መጥቷል። ነገር ግን ኃይል ነው። ለነዛኞቹ ሲወርድ እሳት ተመስሎና ልሳን ሆኖ ነው መጣ የሚለው ያው መንፈስ ነው። ሴም መንፈስ ነው። በዚህ ላይ የሚከራከሩ ካሉ እንከራከራለን፣ እንነጋገራለን። ያው መንፈስ ከሆነ ለደካማ ብቻ እንጂ ለአምላክ እንዴት ይሰጣል? የኔ ጥያቄ ነው። ስለዚህ እንዴት ነው ስላሴን እኩል ሊያደርገው የሚመጣው? ምክንያቱም ትሪኒቲ ማለት እኩልነት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ እኩል ናቸው። 1+1+1 =1 የሆኑ ማለት ነው። ያው በየትኛው ማቴማቲክስ እንደሆነ ባናውቀው እኩል ከሆኑ አብ ከወልድ እኩል ከሆነ አብ ለወልድ መንፈስ መስጠቱ ምንድነው ቤዚኩ? የኔ ጥያቄ ነውና ትሪኒቲ እዚህ ላይ ይንኮታኮታል ወይም ደግሞ መሰረቱ ይበታተናል ብዬ አምናለሁ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ሐቢቢ፣ ጥሩ አገላለጽ ነው የገለጽከው። ልክ ሐዋርያት ሥራ ምዕራፍ 2 ላይ እንዳልከው ነው። መንፈስ ቅዱስ ተከፋፍሎ ነው እንደውም በልሳን መልኩ ነው የወረደው። ግን ያው እንዲቀቡ ነው። እዛ ጋር ራሱ መንፈስ ቅዱስ ተሞልተዋል አለ። ተሞሉ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ማለት ነው። ልክ ሉቃስ 4:1 ላይም እንደዛ ነው። መንፈስ ቅዱስ ሞልቶበት ይላል ኢየሱስ ላይ እና ትሪኒቲን በፍጹም አያሳይም ነው እያልን ያለ ነው። ጥሩ ጊዜ ነበር ያሳለፍነው። ኢንሻአላህ አዳዲስ ነገሮችን ለሰዎች እንለቃለን ማለት ነው። ምን ታደርጋላችሁ? ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ++ ታደርጉና ይዝኳልቱ አንድ ዶክተር ብላችሁ ትላላችሁ። የመደመር አድርጋችሁ ማለት ነው። አንዲት እሷን ነገር ስሯት። በጣም ጥያቄ የምትፈጥር ናት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዛ ይዝኳልቱ አንድ እግዚአብሔር ያስኬዳል? አያስኬድም። እስቲ ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ++ አድርጉትና ይዝኳልቱ በሉና አንድ ዶክተር በሉ።
ልጻፍላችሁ እኔ ወይስ እንዴት ነው? ነው ልኮረጅ ከአንድ ሰው ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ፕላስ ፕላስ እያደረጋችሁ ከዛ በኋላ ኢዝ ኢኳል ቱ አንድ ዶክተር አንድ ላይ እስቲ እስካሁን አላገኘውም። እስቲ ዶክተር መሲ፣ ዶክተር አሲ፣ ዶክተር ፈቲ ኢዝ ኢኳል ቱ አንድ ዶክተር አይቼታላችሁ አገኘሁት። እስቲ ኮፒ ማድረግ የለኝም እንዴ? ሌላ ቦታ ሲሆን እሺ በሉ ጻፉ። ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲ ኢዝ ኢኳል ቱ አንድ ዶክተር ይቀበለዋል። ከዛ አንድ ዶክተር ኢዝ ኢኳል ቱ አንድ ዶክተር ያስኬዳል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዛ ግን አንድ እግዚአብሔር አንድ ዶክተር ያስኬዳል። አስቡበት። ኦኬ ይሄ ነው ያለን ነበር። ጥሩ ጊዜ ነበር ያሳለፍነው። ክርስቲያኖች አትጥፉ። ፎሎ ያላረጋችሁን ክርስቲያኖች ፎሎ አርጉኝ እና አንዳንድ ነገሮች ጥያቄ መጠየቅ ስትፈልጉ ላይቭ በምገባበት ሰዓት ላይ መገናኘት እንችላለን። ሙስሊሞችም ካላችሁ ፎሎ ያላረጋችሁኝ ፎሎ አርጉኝና ላይቭ በምንገባበት ሰዓት ላይ የጥያቄና መልስ ጊዜ ይኖረናል ኢንሻአላህ። መሲ ፎሎ አርገሽኛል? ፎሎ አርገሻለሁ እኔ አይ ቲንክ እስቲ ፎሎ ተደራርገናል። መሲም ቤት ትከፍታለች ብዙ ጊዜ። መሲም ቤት ብቅ በሉ ፎሎ አድርጓት። ፈቲም ቤት ትከፍታለች። ፈቲም ፎሎ አድርጓት። አሲያንም እንደዛው። አህመድም አልፎ አልፎ እንትን ይላል። ፎሎ ተደራረጉ። ሙስሊሞች እርስ በርሳችሁ ፎሎ ተደራረጉ። እኔ ሲመቸኝ ብቅ እላለሁ። መስጋብ ብቅ ለማለት እሞክራለሁ። ፈቲም ጋር አሲያም ጋር ብቅ ለማለት እፈልጋለሁ። የተከፈተውን አጋጣሚ ሲመቸኝ ብቻ ዘው ብዬ እገባለሁ። አጋጣሚውን ካገኘው አንዳንድ አግዛቸዋለሁ ማለት ነው ኢንሻአላህ። መልካም ጊዜ ይሆንላችሁ። ማውራት የምፈልጊው ነገር አለ መሲ? ላላላላ ከፍቶ ስላየው ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ ይሆንላችሁ። መልካም ምሽት። መልካም ውሎ። ማሻአላህ ጀዛከላ ኸይረን። አላህ ደግሞ አንተንም ይጠብቅልን፣ አላህ ይከልልልን። በሰዓቱ በወቅቱ ብትመጣ ኢልምህ ጨምሮ ደግሞ በአፍያ የምናገኘ ይሆን። ወሰላሙ አለይኩም ወራህመቱላህ። ሁላችሁም እንወዳችኋለን። ስለዚህ at some point እኔ at all any maybe personal phase ሊኖረኝ ይችላል። የኔ ምክንያቱም የደረስኩበት ነገር ሊኖር ይችላል። ግን I don't believe in any organization። አንድ ነገር አለ ደግሞ ሰዎች ለምንድነው ኦርቶዶክስ ክርስቲያን ትደግፋል? It's not about the religion. I'm not in that religion. I'm not in that category። ግን ለሂስትሪ ወይ ደግሞ ለሲቪላይዜሽን እኔ 10 minutes እንዴት መሰለህ? ፎር ኤግዛምፕል ቻይና ያህት ሌሎች ሀገሮች ያቸው እነሱ የነሱ ታሪክ ይዞ የነሱ ቋንቋ የነሱ ታሪክ ለምነግራለሁ እንዴት እንደሚቀይረን እሱ ይዘን ካልሄድ ሌላ ካልቸር ሌላ ማኒፑሌሽን ልናስገባ ከፈለግ የነበረን ታሪክ ብቻ ነው ሊጠፋ። እሱ ከጠፈ ደግሞ ሲቪላይዜሽን የኛ አትሰበው ልክ እንደ ሌሎች ሀገሮች ልንሆን እንችላለን። ስለዚህ ሰዎች ለምንድን ነው ሳፖርት እንደዚህ ኖ አይ ሰፖርት something ምክንያቱም የኔ ቫልዩ ካልቸሬ ብዙ ነገርን የማገኘው ነገር እስከዛ እስካለ ገባ። ከዚህ 50 ዓመት እኔን ኤአይ ቱኒንግ ከፈለኩ በቋንቋ የኔ ቋንቋ ገዝ ነው ማስገባበት። ስለዚህ the only reason that I have support on that በተለይ አላሉ ብዙ ሪዝኖች አሉ። አንዱን እሱ ነው ቫልዩ እና ካልቸሬን ለመጠበቅ። ፐርሰናል እምነት አለኝ ፐርሰናል ግን ሪሊጅን አማኒዎች አላምንም። I don't trust that thing። አባባሌን ገብተዋል?